ሞቷል ላሉ ነው የሚሆነው አደጋ ደርሶበት ምናምን ነገር ነው ለወሰዱትም የወንድማችን ነፍስ ነው ለኛ ነበር ሲለፋ የነበረው ለእናታችን ነበር ሲለፋ የነበረው አንድ ቀን ለሱ በደስተኝነት አልኖረ ገሉ አገኘ ነው በስለት ተወጋግቶ ነው ዳዋሳ ብለን ወደ መንገድ ላይ ዓለም ጤና አካባቢ ላይ ሰውየን ገለን መኪናው ወሰደ ሁሌ ነው መጨናነቀው በደወለ ቁጥር አላነሳም ስልክ በጣም ጥፋተኛ ነኝ ተጸጸትኩ በጣም አስክሬኑ ተጥሎ ተገኝቷል የሚል አቤቱታ ነው የቀረበልን አቶ አብይ ክንፈ የተባሉት ግለሰብ የትራንስፖርት አገልግሎት በመስጠት ስራ ላይ የተሰማሩ ናቸው። መደበኛ ስራቸውን እየሰሩ ባለበት ወቅት ከአዲስ አበባ ወደ ሐዋሳ የሚጓዙ ሰዎችን በማግኘታቸው ዋጋ ተነጋግረው ሌሊት ላይ ጉዞ እንደሚጀምሩ ተስማምተው ይለያያሉ። ከሌሊቱ 10 ሰዓት ገደማ አቶ አብይ ወደ ቀጠሯቸው ግለሰቦች ጋር በመሄድ ጭነዋቸው ወደ ሐዋሳ ጉዞ ጀመሩ። አብይ ክንፈ የተባለው የሰሌዳ ቁጥር ኮድ 3B 36969 አዲስ አበባ ሱዙኪ ዲዛይር ተሽከርካሪ ይዞ የትራንስፖርት አገልግሎት ከአዲስ አበባ ወደ ሐዋሳ ከተማ ለመስጠት ከወጣ በኋላ የሟች አስክሬን በኦሮሚያ ክልል ዓለም ጤና አካባቢ የፍጥነት መንገድ ዳር ላይ ተጥሎ ይገኛል። ተሽከርካሪውና የሟች የሚጠቀመው ሞባይል ተወስዶ አስክሬኑ ተጥሎ ተገኝቷል የሚል አቤቱታ ነው የቀረበልን። የሟች የአቶ አብይ አስክሬንን መንገድ ላይ ማን ጣለው? ወንጀሉንስ ማን ፈጸመው? ምክንያቱስ ምን ይሆን? በማለት የአዲስ አበባ ፖሊስ የምርመራና የክትትልና ኦፕሬሽን ክፍሉ በመቀናጀት ወንጀል ፈጻሚዎቹንና የጠፋውን ተሽከርካሪ ለማግኘት እየሰራ ባለበት ወቅት በተመሳሳይ የወንጀል ድርጊት መነሻውን ከአዲስ አበባ አድርጎ መኪና እየነዳ ጉዞ የጀመረ አሽከርካሪ በቢሾፍቱ ከተማ የፍጥነት መንገድ ላይ አስክሬኑ ተጥሎ መገኘቱ ለፖሊስ ጥቆማ እንደደረሰ የአዲስ አበባ ፖሊስ የሰው መግደል ወንጀል መርማሪ ዋና ሳጅን አደም አስፋው ገልጸዋል።